ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ ሐምሌ 20 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ኢሰመጉ በምስራቅ አርሲ ዞን ከ2014 ዓ.ም ጀምሮ በርካታ ግድያዎች፣ እገታዎችና የንብረት ውድመቶች መፈጸማቸውን አረጋገጠ። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ ግንቦት 24 ቀን 2018 ዓ.ም ድረስ ተፈጽመዋል ያላቸውን የሰብአዊ መብት ጥሰቶች ይፋ አድርጓል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የዓለም ምግብ ፕሮግራም በኢትዮጵያ የሰብአዊ እርዳታ ለማቅረብ የበጀት እጥረት ገጥሞኛል አለ። የዓለም ምግብ ፕሮግራም በቀጣዮቹ 6 ወራት ከነሐሴ 2026 እስከ ጥር 2027 በኢትዮጵያ የሚያከናውናቸውን አጠቃላይ የሰብአዊ ድጋፍና የማቋቋሚያ ስራዎች ለማስቀጠል የ182 ሚሊዮን ዶላር የበጀት እጥረት እንዳጋጠመው ይፋ ባደረገው የሐምሌ 2026 ወቅታዊ ሪፖርት ገልጿል። በዝርዝር እናደርሳችኋለን። በጀነራል ሰዓረ መኮንን ግድያ የዕድሜ ልክ እስራት ፍርደኛ ወዳልታወቀ ቦታ መወሰዱ ተገለጸ። ከ7 ዓመት በፊት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት ጀነራል ሰዓረ መኮንንን እና ሜጀር ጀነራል ገዛኢ አበራን በመግደል ወንጀል ጥፋተኛ ተብሎ የዕድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍንት ጥጋቡ ከታሰረበት አባ ሳሙኤል ማረሚያ ቤት በትላንትናው ዕለት ተወስዶ ያለበት ቦታ አለመታወቁ ተሰምቷል። ተጨማሪውን ይዘናል። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የ10 ዓመት ጽኑ እስራት ተፈረደባቸው። የሲዳማ ክልል ፍትህ ቢሮ እንዳስታወቀው የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊዎች አለማየሁ ጢሞቴዎስና የቀድሞ ፖሊስ ኮሚሽነር የነበሩ ሽመልስ ቶማስ በሐዋሳ ከተማ ከፍተኛ ፍርድ ቤት የእስራት ውሳኔ ተላልፎባቸዋል። ዝርዝሩ እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም ኢሰመጉ በምስራቅ አርሲ ዞን ከ2014 ዓ.ም ጀምሮ በርካታ ግድያዎች፣ እገታዎችና የንብረት ውድመቶች መፈጸማቸውን አረጋገጠ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ ግንቦት 24 ቀን 2018 ዓ.ም ድረስ የተፈጸመዋል ያላቸውን የሰብአዊ መብት ጥሰቶች ይፋ አድርጓል። ጉባኤው ሪፖርቱን ያዘጋጀው በሽርካ፣ መርቲ፣ ጀጁ፣ አርሲ ሲሬ፣ ሮቤ፣ ሙኔሳ፣ ጉና፣ ሆኖ ቆሎ ዋቢና አሰኮ ወረዳዎች በተካሄደ የመስክ ምርመራ መሰረት መሆኑን ገልጿል። በአካባቢው የሚኖሩ ማህበረሰቦችም ለረጅም ጊዜ በሰላም ሲኖሩ ቢቆይም ባለፉት ዓመታት በታጠቁ ቡድኖች የተፈጸሙ ጥቃቶች በንጹሃን ላይ ያነጣጠሩ ሲሆኑ ሞት፣ የአካል ጉዳት፣ እገታ፣ አስገድዶ መሰወር፣ መፈናቀልና የንብረት ውድመት እንዳስከተሉ በሪፖርቱ ተብራርተዋል። በተጨማሪ መንግስት ዜጎችን ጠበቅ ኃላፊነቱን በሚገባ ለመወጣቱ ጥቃቶቹ በተደጋጋሚ እንዲቀጥሉ ምክንያት ሆኗል ሲልም ድርጅቱ ከሷል። ኢሰመጉ ከ2014 ዓ.ም ጀምሮ በምስራቅ አርሲ ዞን በተለያዩ ወረዳዎች በታጠቁ ኃይሎች በተለይም በኦርቶዶክስ እምነት ተከታዮች ላይ ያነጣጠሩ ጥቃቶች ተፈጽመዋል ብሏል። በእነዚህ ጥቃቶችም በሽርካ 116፣ በመርቲ 117፣ በጀጁ 101፣ በሮቤ 47፣ በጉና 26፣ በሆንቆሎ ዋቤ 20፣ በሙኔሳ 19፣ በአሰኮ 5 እና በአርሲ ሲሬ 3 ንጹሃን ዜጎች መገደላቸውንም ኢሰመጉ መመዝገቡን ገልጿል። ሪፖርቱ እንደሚያሳየው በተጨማሪም 4 የመንግስት ሚሊሻ አባላት ህይወታቸው አልፏል። በጉና ወረዳ ብቻ 26 ሰዎች መገደላቸውን የገለጸው ሪፖርቱ በናኖ ጃዊ ቀበሌ በአንድ ቀን 16 ሰዎች መገደላቸውንና ከእነርሱ መካከል 5 ሰዎች በአንድ ጉድጓድ መቀበራቸውን ከቤተ ክህነት በተገኘ መረጃ ማረጋገጡን ገልጿል። ኢሰመጉ በምርመራ ወቅትም የተጎጆችን፣ የሟች ቤተሰቦችን፣ የአይን እማኞችን፣ የቤተ ክህነት ኃላፊዎችን በማነጋገር የመስክ ምልከታ በማድረግ ማስረጃዎችን እንዳሰባሰበም ገልጿል። ኢሰመጉ ከኦሮሚያ ፖሊስ፣ ከክልሉ ኮሚኒኬሽን ቢሮና ከሌሎች ተቋማት ምላሽ ለማግኘትም ደብዳቤ ቢልክም ሪፖርቱ እስከተጠናቀረበት ጊዜ ድረስ ምላሽ አልተገኘም ብሏል። በመጨረሻም ኢሰመጉ የፌዴራልና የክልሉ መንግስታት የአካባቢውን ሰላምና ደህንነት እንዲያረጋግጡ፣ የጥቃት ፈጻሚዎችን ለፍትህ እንዲያቀርቡ፣ ተጎጂዎችን ካሳና ፍትህ እንዲያገኙ እንዲሁም ተፈናቃዮች በደህንነት ወደ መኖሪያቸው እንዲመለሱም አሳስቧል። የዓለም ምግብ ፕሮግራም በኢትዮጵያ የሰብአዊ እርዳታ ለማቅረብ የበጀት እጥረት ገጥሞኛል አለ። የዓለም ምግብ ፕሮግራም በቀጣዮቹ 6 ወራት ከነሐሴ 2026 እስከ ጥር 2027 እንደ አውሮፓውያን አቆጣጠር በኢትዮጵያ የሚያከናውናቸውን አጠቃላይ የሰብአዊ ድጋፍና የማቋቋም ስራዎች ለማስቀጠል የ182 ሚሊዮን ዶላር የበጀት እጥረት እንዳጋጠመው ይፋ ባደረገው የሐምሌ 2026 ወቅታዊ ሪፖርት ላይ ገልጿል። ተቋሙ ያጋጠመው የፋይናንስ እጥረት በሚሊዮን የሚቆጠሩ ሰዎችን ህይወት ለማዳን
የሚደረገውን እርዳታ አደጋ ላይ የጣለ ሲሆን በዚህ ምክንያት እስከ ነሐሴ 2026 ድረስ ለተፈናቃዮችና ለተጎጆች የሚታደለው የእህል መጠን ከነበረው መደበኛ የምግብ ድርሻ ወይንም ሬሽን ወደ 60 በመቶ ዝቅ እንዲል ተደርጓል ተብሏል። ድርጅቱ ይህንን የአቅርቦት ቅነሳ በተጠቃሚዎች የመረጃ መስመሮች በኩል ያሳወቀ ቢሆንም እርዳታ ተቀባዮች በማህበረሰብ አስተያየት መስጫ ስርዓት በኩል ስጋታቸውን ማቅረባቸውን ቀጥለዋል ነው የተባለው። እንደ ሪፖርቱ ገለጻ በሰኔ 2026 ተቋሙ በመላው ሀገሪቱ ለሚገኙ 1.8 ሚሊዮን የምግብ ዋስትና ለሌላቸው ሰዎች 10,700 ሜትሪክ ቶን ምግብና 4.5 ሚሊዮን ዶላር በጥሬ ገንዘብ ማድረስ ችሏል ተብሏል። ሆኖም በሀገሪቱ ባለው ግጭት፣ ስደት፣ የኢኮኖሚ ጫናና የአየር ንብረት መዛባት ምክንያት የሰብአዊ ረድኤት ፍላጎቱ አሁንም ከፍተኛ ሆኖ ቀጥሏል። በአሁኑ ወቅትም በኢትዮጵያ ከሱዳንና ደቡብ ሱዳን የመጡትን ጨምሮ 1.1 ሚሊዮን ስደተኞች እንዲሁም 1.9 ሚሊዮን የሀገር ውስጥ ተፈናቃዮች ይገኛሉ። በትግራይ ክልል ያለው ውጥረት ከመቀጠሉም በላይ በአማራ፣ ኦሮሚያና ሶማሌ ክልሎች ያለው አለመረጋጋት የዜጎችን የኑሮ መሰረት እያደናቀፈና እርዳታን በወቅቱ እንዳይደርስ እንቅፋት እየሆነ እንደሚገኝም ሪፖርቱ አመላክቷል። ከፋይናንስ እጥረቱ በተጨማሪም የሎጂስቲክስ እና የደህንነት ችግሮች የእርዳታ ስርጭቱን እያስተጓጎሉት እንደሆነም ሪፖርቱ አመላክቷል። በሶማሌ ክልል በነዳጅ እጥረትና በትራንስፖርት አቅርቦት ውስንነት ምክንያት የእርዳታ ስርጭት የዘገየ ሲሆን በዋርደር፣ ዳኖድ፣ ዳራቶሊና ሌሄሊ ኩብ ደግሞ በደህንነት ስጋት ምክንያት የገንዘብ ድጋፍ ስርጭቱ ዘግይቶ ነበር። እንዲሁም በዶሎ ዞን በተከሰተው የጎሳ ግጭት በአራት ወረዳዎች ተቋርጦ የነበረው የገንዘብ እርዳታ ከደህንነት ግምገማ በኋላ በሐምሌ ወር መጀመሪያ ላይ እንደገና መጀመሩ ተገልጿል። የዓለም ምግብ ፕሮግራም በቀጣይ 6 ወራት ያስፈልገኛል ያለው 182 ሚሊዮን ዶላር የድንገተኛ የምግብ እርዳታን፣ የመካከለኛ አጣዳፊ የምግብ እጥረት ሕክምናን፣ የትምህርት ቤት ምገባን፣ የማህበራዊ ጥቃቅንና ዋስትናዎችንና የህብረተሰቡን የመቋቋም አቅም ማጠናከሪያ ፕሮግራሞችን ሙሉ በሙሉ ለማስኬድ የሚውል እንደሆነ አመላክቷል። በጀነራል ሰዓረ መኮንን ግድያ የዕድሜ ልክ እስራት ፍርደኛ ወዳልታወቀ ቦታ መወሰዱ ተገለጸ። ከ7 ዓመት በፊት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት ጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኤ አበራን በመግደል ወንጀል ጥፋተኛ ተብሎ የዕድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍንት ጥጋቡ ከታሰረበት አባ ሳሙኤል ማረሚያ ቤት በትላንትናው ዕለት ተወስዶ ያለበት ቦታ አለመታወቁ ተሰምቷል። የመንግስት የመረጃ ምንጮች እንደተናገሩት የጥበቃ አካላት ተከሳሹን ዞን 22 ተብሎ ከሚጠራው የማረሚያ ቤቱ ክፍል ወስደውት የሄዱ ሲሆን ለምን ዓላማና ወዴት እንደወሰዱት እስካሁን የታወቀ ነገር የለም። አንድ የማረሚያ ቤቱ ባልደረባ 10 አለቃ መሳፍንት ጥጋቡ ትላንት ከእስር ቤት ተወስዶ መሄዱንና እስካሁንም ያለበት ሁኔታ እንደማይታወቅ አረጋግጧል። 10 አለቃ መሳፍንት ጥጋቡ የጀነራል ሰዓረ መኮንን የቅርብ የጥበቃ አባል የነበረ ሲሆን በወቅቱ በአማራ ክልል ከተካሄደውና ከከፍተኛ አመራሮች ግድያ ጋር በተያያዘ በአዲስ አበባ ከተማ በተፈጸመው ጥቃት ዋና ተጠርጣሪ ሆኖ በቁጥጥር ስር መዋሉ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የህገ መንግስትና የጸረ ሽብር የዕድሜ ልክ ጽኑ እስራት ፈርዶበት እንደነበር የፍርድ ቤት መዝገቦች ያሳያሉ። በወቅቱም አቃቤ ሕግ ተከሳሽ የጣለበትን የህዝብና የመንግስት አደራ በመጣስ እንዲሁም ወንጀሉን ለማቀናጀትና ለመፈጸም በማሴሩ ምክንያት የሞት ቅጣት እንዲጣልበት ፍርድ ቤቱ ጠይቆ ነበር። ይሁን እንጂ የተከሳሹ የህግ ጠበቆች ደንበኛቸው ከዚህ ቀደም ምንም አይነት የወንጀል ሪከርድ የሌለበት መሆኑን በመጥቀስ የሞት ቅጣት መጣሉ ህገወጥ ነው ሲሉም ተከራክረው ነበር። ፍርድ ቤቱም የቀረቡትን ማቅለያዎችና ማክበጃዎች መዝኖ በመጨረሻም 10 አለቃ መሳፍንት ጥጋቡ በዕድሜ ልክ እስራት እንዲቀጣ ውሳኔ አስተላልፎ ወደ አባ ሳሙኤል ማረሚያ ቤት እንዲላክ አድርጎት ነበር። አሁን ላይ ተከሳሹ በጽኑ እስራት ላይ እያለ ድንገት ከማረሚያ ቤት ተወስዶ ያለበት ቦታ አለመታወቁ በጉዳዩ ተከታታዮች ዘንድ ጥያቄን ፈጥሯል። የጸጥታ አካላትም ተከሳሹን ለምን እንደወሰዱትና አሁን የት እንደሚገኝ እስካሁን ከየማረሚያ ቤቱ ወይንም ከሚመለከታቸው የመንግስት አካላት የተሰጠ ይፋዊ መግለጫ የለም። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የ10 ዓመት ጽኑ እስራት ተፈረደባቸው። የሲዳማ ክልል ፍትህ ቢሮ እንዳስታወቀው የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊዎች አለማየሁ ጢሞቴዎስና የቀድሞ ፖሊስ ኮሚሽነር የነበሩ ሽመልስ ቶማስ በሐዋሳ ከተማ ከፍተኛ ፍርድ ቤት የእስራት ውሳኔ ተላልፎባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት በቀድሞ የሲዳማ ክልልና ሰላምና ጸጥታ ቢሮ ኃላፊና የፖሊስ ኮሚሽነር ላይ በክልሉ ፍትህ ቢሮ
ተከሳሽነት በቀረቡ ክሶች ላይም የጽኑ እስራት ውሳኔ አስተላልፏል። ፍርድ ቤቱ የሰውና የሰነድ ማስረጃን በማመሳከር ተከሳሾቹን ጥፋተኛ ያላቸው ኃላፊዎቹ ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ውሳኔ ማስተላለፉንም ቢሮ አስታውቋል። በዚህ መሰረት ፍርድ ቤቱ ዛሬ ሐምሌ 20 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና 4000 ብር እንዲቀጡ እንዲሁም ሁለተኛ ተከሳሽ አቶ ሽመልስ ቶማስ በ1 ዓመት ከ6 ወር ጽኑ እስራትና 1000 ብር እንዲቀጡ ውሳኔ ማስተላለፉንም ከቢሮ የተገኘ መረጃ ያመላክታል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።